ሰሞኑን ህልም አብዝታለች። ሰው ለካ አንዱን ህልሙን መፍታት ሲያቅተው ነው ብዙ ህልም የሚያንጋጋው። ኧረ አየሽኝ? መቼም ያንን የምትወጂውን ኬክ እየጋበዝኩሽ መሆን አለበት ያየሽኝ። አንቺና ኬክ ብዬ አሁን እንድትለኝ አምላኬን ተማጸንኩ። አይደለም እንደገና ሞክር። እደግመዋለሁ። ሙና መሞላቀቅ አያምርባትም። ስፕሪስ እየጠጣን? ስፕሪስ ትወዳለች። ይሄ ድምጽ ግን የስፕሪስ እንዳልሆነ አውቀዋለሁ። ሂድ በቃ መብላትና መጠጣት ብቻ ነው እንዴ የምታውቀው? እስኪ ሌላ ፍቅረኞች የሚሰሩት ነገር ገምት። ፍቅረኞች የሚሰሩት ወክ እያደረግን ይሆናላ መለስኩ። ኡፍ ቤት ውስጥ መኝታ ቤት ውስጥ ቆጣ ብላ ጠየቀችኝ። ህልሟን እኔ ያየሁ መሰላት እንዴ? የፈለኩትን ብገምት ምን አነጫነጫት? ሰው ለካ ከመሻቱ ሲፈጠር ከምኞቱ አብራክ እንደገና ሲወለድ ሕፃን ይሆናል። ሙና ሕፃን ሆነች። መኝታ ቤት ፍቅረኞች የሚሰሩት ነገር ገምት። አታበሳጭም? በሷ ቤት ባፌ ከተናገርኩት በልቤ የማምንበት ሐቅ የሚሆን መስሏታል። ደግሞ ስለንትን ወኔው ካለ ማን ነው መኝታ ቤት ብቻ ይደረጋል ያለው? እኔ የምልሽ የጠየቅሽውን የሥራ ዝውውር እምቢ አሉሽ በቃ? አሁን ማን ስለሷ አወራህ? ተበሳጨች። እኔ ደግሞ ሰለቸኝ። አሁን ምን እያደረግሽ ነው? አሁን ልብሴን ውልቅልቅ አድርጌ ብርድ ልብሴ ውስጥ አንሶላዬ ውስጥ በቃ አንተን እያሰብኩ ትራሴን ቅፍ አድርጌ እገላበጣለሁ። አላሳዝንህም? ምን ነው እቺ ልጅ ሳት አደረጋት? እስክንጋባ ምናምን ስትል አልነበር እንዴ? ሕይወት እንዲህ ናት እንግዲህ። በተሸነፍንበት ነገር ላይ ደነዙን ስሜት ሁሉ ውሃ ውስጥ እንደገባ ውሻ ድንዛዜውን አርገፍግፎ እንዲነሳብን ታደርጋለች። ድምጿ ውስጥ እኔ ያለሁ ማድረግ የማልችለውን በምኞት እያደረኩ እኔ ከትራስ የማልሻል እኔ። አንዳንዴ የሙና ችግር የምታፈቅረው ሰው ማውራት የማይፈልገው ነገር ላይ መሟዘዝ መውደዷ ላይ ነው። ሙዝዝ ምን ያህል ለኔ ስቃይ እንደሆነ አይገባትም። በቃ ማውራት የምትፈልገው ስትመጣ ማድረግ የምትፈልገውን ብቻ ነው። እኔ ደግሞ ማውራት የምፈልገው ምንም ማድረግ አለመቻሌን ነው። ሙና ካንቺ በላይ ችግሬን የሚረዳ ሰው በምድር ላይ የለኝም። ችግር አለብኝ፣ ወሲብ ማድረግ አልችልም ልላትና ጭንቄን ልገላገል ፈልጋለሁ። ግን የፍላጎቷ ግዝፈት ግልጽነቴን ደፈጠጠው። ዝም ምን ነው ዝም አልክ? ኡፍ እድሜ ልኬን ዝም ብል ሰፈራችን እንዳለው ከተወለድኩ ጀምሮ እንደማውቀው ድንጋይ ዝም ብል ብዬ ተመኘሁ። ሴት አሳዳጅ ይላል ሞኝ ሰው። በራሱ ችግር መሸሻ አጥቶ አንዲት ሴት ያውም የምታፈቅረው የሚያፈቅራት ሴት የምታሳድደው ምስኪን እዚህ ያላየ ሁሉ። ሰማይ ዝም ያለው ምድር ፍቅሩን ሽታ ቀን ከሌት ስለነተረከችው መሰለኝ። ተራሮች ዝም ያሉት ሴት ተራሮች ህልማቸውን እያወሩባቸው ፍቺው ቢጠፋባቸው መሰለኝ። ሰዎች የሚጮሁት መሻታቸውን ከማይሻ ሕይወት ስለተላተሙ መሰለኝ። እውነተኛው ሕይወት ከሽፎ አሻንጉሊት ኑሮ አቅፎ እየየ እያሉ። ሙና ጆሮ ላይ ስልኬን ዘጋሁባት። ለመጀመሪያ ጊዜ ሙና ላይ ስልክ ዘጋሁባት። ነፍሴ የሚራበውን ድምፅ ቋቅ ብሎ ተፋው። ኔትወርክ ተቋርጦ ነው አልኩት ለራሴ። ራሴ የሙና ጠበቃ ሆኖ እንዳይሞግተኝ ፊት ስነሳው መሆኑ ነው። ከራሴ የተረፈንን ነው መቼስ ለሌሎች የምንዋሸው። ጠዋት ሙና ደውላ ምንም እንዳልተፈጠረ ይሄ ኔትወርክ ምቀኛ እኮ ነው፣ ሶሪ ጆሮ ላይ ተዘጋኝ እኔ ቆንጆ ብትለኝ ልቤ ተፈራገጠችብኝ። ከመኝታዬ መነሳት አልቻልኩም። ስንት ነፍስ አለ ግራ ቀኝ የማያይ በተቆፈረለት የፍቅር ቦይ ኮለል ብሎ የሚፈስ ቢሻን። አመመኝ። ስንት ርግብ ነፍስ አለ በእግዚአብሔር። እንደ ውሸት ትልቅ ጉልበት የሚጠይቅ ጉዳይ ምን አለ? ክፍል 7 ከሃኒባል ጋር ሆነን ያረጋግጥነው የባህል ሕክምና አዋቂ ቤት የለም። ደከመን። ሃኒባል
ለኔ ሲል ያለችውን የዓመት ረፍት ጨርሶ ካለ ክፍያ 1 ሳምንት ከስራው ቀረ። ግን ምን ያደርጋል? ሁሉም ነገር ከንቱ ልፋት ብቻ ሆነ። የሄድንባቸው ሁሉ ለኔ ችግር መፍትሄ ማምጣት ይቅርና ማጽናናት እንኳን ያልፈጠረባቸው አጋስስ ነጋዴዎች ነበሩ። ቢጨንቀን 1-2 የልብ ጓደኞቻችንን ጨምረን ጉዳዩን ነገርናቸው። አንዱ ጓደኛችን ለትምህርት ውጭ ቆይቶ ገና መመለሱ ነበረ። ማይክሮባዮሎጂስት ነው። ጉዳዩን በጥሞና አዳመጠና እስቲ አንዲት ውጭ አብራን የተማርን የሥነ ልቦና ባለሙያ ያውቃለሁ አለ። ደስ የምትል የተረጋጋች ልጅ ጋር ወሰደኝ። ቢሮዋ ይገርማል። ሁሉም ነገር ነጭ ከስክርቢቶና ወረቀቱ ውጭ። ተነስታ ተቀበለችን። ከ1 ሰዓት በላይ ያወራው ሳይመስለኝ ብዙ አስወራችኝ። እኔ የምልህ አብርሃም፣ ፍቅረኛህ ምናልባት ከቤተሰብህ አንደኛቸው ጋር በመልክ ወይ በባህሪ ትመሳሰል ይሆን? ኧረ በጭራሽ። እህቴ አፍንጫ የሚባል ነገር አልፈጠረባትም። ሙና እኮ ሰልካካ ናት። እህቴ ከማጠሯ ብዛት ከራሷ ቦርሳ ቻፕስቲክ ለማውጣት እንኳን ወንበር ላይ ቆማ ነው። ሙና እኮ መለሎ። ፈገግ አለች የሥነ ልቦና ባለሙያዋ። ጥርሶቿ ያማምራሉ። ልብ አይሞት። አሁንም ሴት አደንቃለሁ። እናቴም ብትሆን ቁመቷ በእህቴ ነው የወጣችው። በዛ ላይ እናቴ ጠይም። ሙና እኮ ዝም አልኩ። ምናልባት የወሲብ ፊልሞችን ትመለከት ነበር እንዴ? ኧረ አይቼ አላውቅም። እውነቴን ነበር። ቤተሰባችሁ ውስጥ የሚበዙት ሴቶች ናቸው ወንዶች? ልጆቹ እኔና እህቴ ነን። በቃ። የሥነ ልቦና ባለሙያዋ የሆነ ነገር ቀይ ወረቀት ላይ በቀይ እስክሪብቶ ስትጽፍ ቆየችና እንዴት እንደሚታያት እንጃ። ሃይማኖት ላይ እንዴት ነህ? ታጠብቃለህ? ኧረ የለሁበትም። ቤተክርስቲያን የሄድኩት ራሱ ኢህአዲግ አዲስ አበባን ሲቆጣጠር የበቅሎ ቤቱ ፍንዳታ ጊዜ እናቴ ሚካኤል ልትደበቅ ስትሄድ እጄን ይዛኝ ነው። ከዛ በኋላ ሂጄ አላውቅም። ፍቅረኛህ ሌላ ወንድ ጋር ግንኙነት አላት ብለህ ታስባለህ? ማን? ሙና? ኧረ ከዚህ በፊት ከሌላ ሴት ጋር ወሲብ ያልፈጸምከው ለምንድን ነው? እኔ እንጃ። ሴቶችን ትፈራለህ እንዴ? መፍራት ሳይሆን እንዲሁ መቅረብ ብዙም አልፈልግም። ወንበሯ ላይ ተመቻችታ ወደ እኔ ዘንበል አለችና ጡቶቿ አፈጠጡብኝ። ለምን ስትል ጠየቀችኝ። ቁልፉን ያገኘችው ሳይመስላት አልቀረም። ረጅም ሰዓት በስልክ እንዳያዋሩኝና ሸኘኝ እንዳይሉኝ ስል መለስኩላት። እንደው ይህ ምላሽ መታበይ ይመስል ይሆናል እንጂ ማንንም እንደመሸኘትና በስልክ እንደማውራት የምጠላው ነገር የለም። እኔም ሲሸኙኝ አልወድም፣ ሰው መሸኘት ያንገሸግሸኛል። ምንድነው መጓተት? ምንድነው ስልክ ላይ ተለጥፎ ማላዘን? እንዴት እንደሚያስጠላኝ ስልክ አልወድም። ኦኬ አብርሽ፣ ጨርሰናል። ስልክህን ስጠኝና እደውልልሃለሁ። እርፍ። የሥነ ልቦና ባለሙያዋ እየደወለች ልትረዳኝ ብትሞክርም ነገሩ ዋጋ አልነበረውም። የበለጠ ስለ ጉዳዩ ባሰብኩ ቁጥር በእግሮቼ መሃል ሳይሆን በፍርሃት መሃል ቁም ነገሩ ጠፋ። ቄሱም ዝም፣ መጽሐፉም ዝም። ወዶ ነው አበሻ ወንድ ልጅ ከነቃጭሉ የሚለው። ትውልድን የሚሻገር ሕያው ድምፅ መፈጠሪያው የት እንደሆነ ቢገባው እንጂ። ኤዲያ ወንድነት ደገፍ ብሎ የሚኮፈስበት ከዘራ ሸምበቆ ሲሆን አለ ከልብ የሚሰነጠር ወኔ፣ ከተራ ብልግና የገዘፈ ሐቅ። ቃጭሉም ዝም። ቤቴ ውስጥ ካሉት ዕቃዎች ምን አስጠላ ብባል አልጋዬ፣ የተሸነፍኩበት፣ የተማረኩበት፣ የቆሰልኩበትና የተሰዋውበት ጦር ሜዳ መስሎ ታየኝ። ወኔን ያፈሰስኩበት አልጋ እኮ ነው ብዬ የልጅ ልጆቼ ላይ ይኮፈስበት ይሆናል። ያኔ ወኔ የፈሰሰ ትውልድ ነፍ ነው የሚሆነው። ወኔ ቢስነትም ክብር። ክፍል 8 ሙና ልትመጣ 11 ቀናት ቀሩ። 11 የሽብር ቀናት። አብርሽ ፈራህ እንዴ? እንደ ቀልድ ትጠይቀኛለች። ለምን ጀግና ለመምሰል እንደምጣጣር ለራሴም አይገባኝ። ፈርቻለሁ አይደል እንዴ? አዎ ፈርቻለሁ ብላት ምን ነበር? እኔ ግን ኮስተር ብዬ እንዲህ አልኳት።
ለምኑ ነው የምፈራው? ለብር አምባሩ ነው አለችና ትንፋሽ እስኪያጥራት በሳቅ ፈረሰች። ሳቋ ውስጥ ሺህ ጊዜ ፍራ እንጂ አሁንማ ቁርጥ ነው የሚል ንዝረት አለ። እኔ እኮ የሚገርመኝ ብር አምባር ከንትን ጋር ምን አገናኘው? እውነቴን እኮ ነው። ብዙ ወንዶች ከአንዲት ሴት ጋር ወሲብ ሊፈጽሙ ፈረሱም ሜዳው የሚያውላችሁ ሲባሉ በስሜት ስለሚሳከሩ እንኳን ቃል ሊሰነጥቁና ሊመረምሩ አልጋ ላይ ይሁኑ አየር ላይ የሚያውቁት ከተረጋጉ በኋላ ነው። ከዛ በፊትማ ብር ይሰበር፣ አምባር ይሰበር፣ ብርጭቆ ይሰበር፣ ቅስም ይሰበር ምን ግዳቸው? ሰማዩን ሰበረው ጀግናው ቢባልም አይሰሙም። እኔ ግን የያዘ ይዞኝ ቀልቤን አሰላሳይ አድርጎታልና ብር አምባር ከድንግልና ጋር ምን አገናኘው ብዬ አስባለሁ። ሰው ወዶ ፈላስፋ አይሆንም። መቼስ የሁሉ ሚዜና ታዳሚ ላንቃው እስኪደርቅ በየሰርግ ቤቱ ብር አምባር ሰበረሎ ጀግናው ልጆ እያለ ይስፈነው እንጂ ድንግልናን ከብር አምባር ምን አገናኘው ለሚለው ጥያቄ መልስ ያለው አይመስልኝም። እኔ ግን ዝም ብዬ ሳስበው ብር አምባር መስበር አስገድዶ ከመድፈር ጋር ጥብቅ ቁርኝት ያለው ጉዳይ ይመስለኛል። ልጅቱ የብር አምባር እጇ ላይ አጥልቃለች። ያው ሴት የብር አምባር ማድረጓ ከጥንት የተለመደ ነገር ነው እና ባሏ ወላ ወዳጇ እጇን ይይዛታል። ያዝ እጇን እንዲል ዘፈኑ። ከዛ ለማምለጥ ወይም ራሷን ለማዳን እንዳቅማ መታገሉ አይቀርም። መቼስ ዝም ብሎ ያውልህ አይባልም። በሩን ይዘጋል። ዝጋ ደጇን እንዲል ቀጣዩ የዘፈኑ ስንኝ። ትግሉ ከበረታ እጇን ጠምዝዞ ጉንጯን ሳም ጉንጯን የሚለው ልክ መጣ። ለከንፈሯ ያሞጠሞጠው ከንፈር በልጅቱ መወራጨት ስቶ ጉንጯ ላይ አርፎም ሊሆን ይችላል። ወይም አየር ላይ እንደ ርችት የከሸፈ መሳም ብትን ሲታገላት እጇ ላይ ያለው አምባር ስብር ከሽ ይሰበር የታባቱ ቅዳሜ ገበያ ስወጣ ሌላ ገዛልሻለሁ ያውም ወርቅ የመሰለ እያለ ወደ ጉዳዩ። እንዲህ የሚያስለፈልፈኝ ወድጄ አይደለም። አምባሩ እኔ እጅ ላይ ያለ እስኪመስለኝ መዘዜ ሊመዘዝ 11 ቀን ቢቀረኝ እንጂ። ሙና ይቅርታ አታውቅም። በአሁኑ ጉብኝቷ ጉንጯን ስሜ ብልካት እርሷም እንደ ይሁዳ ስማ ነው ለብቸኝነት ስቅላቴ የምትሸጠኝ። ሙናን እኮ አፈቅራታለሁ። እንደ ቀልድ ላጣት ነው በቃ። እሺ አሁን የኔ ጥፋት ምንድን ነው? የሙና ጥፋትስ? እግዚአብሔር ግን ምን አደረኩት? እስኪ አሁን ማን ይሙት ሊቀጣኝ ፈልጎ ከሆነ ሌላ ልምጫቶ ነው? ለምሳሌ ሰፈራችንን በጎርፍ አጥለቅልቆ እኔን ብቻ በመግደል ዜና ማድረግ አይችልም? መንገድ ላይ ሱክ ሱክ ስል መብረቅ አውርዶ ድምጥማጤን ማጥፋት ያቅተዋል? ምን አድርጌው ከማን የተለየ ጥፋትና በደል ሰርቼ በውርደት የምወዳትን ልጅ አይኔ እያየ ያስነጥቀኛል? አባታችን አብርሃም እንኳን በ90 ስንት ዓመቱ ተሳክቶለት ልጅ ሲወልድ እኔን ምስኪኑን በ27 ዓመቴ እንዲህ ጉድ ስሆን እግዚአብሔር እንዴት ሆዱ ቻለ? አብርሽ አለኝ ሃኒባል። ግን ችግሩ ከሙና ቢሆንስ? እንዴ ምን አገናኘው ከሙና ጋር? አይ እንደው ካልደበረ ሌላ ሴት ጋር ብትሞክር ምናልባት ነገሩ ሊቀየር ይችላል። ምን አልክ አንተ? ችግር አለብሽ፣ ሁለተኛ እንዳትደግመው። ሶሪ ብሎ ዝም አለ። እሱ ዝም ይበል እንጂ አእምሮዬ ግን ሃኒባል የለኮሳትን ችቦ አንስቶ ሩጫውን ተያያዘው። ሌላ ሴት፣ ሌላ ሴት፣ ሌላ ሴት፣ ለሙከራ የምትሆን ሴት፣ ሴት በቀላሉ የምትገኝ ሴት፣ ሰራም አልሰራም ከሙከራው በኋላ ዳግም አጠገቤ የማትደርስ ሴት፣ ሴት ወሬ የማታበዛ ሴት፣ በቃ በቀጥታ ወደ ገደለው ስትባል ቀሚሷን ወላ ሱሪዋን የምታወልቅ ሴት፣ ሴት ሴተኛ ዳሪ። ቡም! አእምሮዬ ውስጥ ቤተ ሙከራውን የያዘ ሐሳብ ፈነዳ። ሴተኛ ዳሪ ጋር መሄድ። አእምሮ የሰው ልጅ የገጠመውን ችግር ሁሉ መፍቻ ሐሳብ አመንጭቶ ሽቅብ እንደሚተኩስ ሁሉ የሕይወት ክርፋት ውስጥ በአናታችን የሚከት ሐሳብም እንዲይዞልን ከተፍ ይላል። ሰው የራሱን አእምሮ ካሻው መምጠቂያ ሮኬት ከፈለገም መቀበሪያ ያስክሬኑ ሳጥን ሊያደርገው ይችላል። ለድፍን ሳምንት ይሄ ሐሳብ ከአእምሮዬ ሊወጣ አልቻለም። እንደውም አንድ ሌሊት በሕልሜ ምን አየሁ? ቡና ቤት አንዲት ከምድር ወገብ መስመር የረዘመ ቀይ እግር ያላት ሴት ባለጌ ወንበር ላይ ተቀምጣለች። እግሯ ከመርዘሙ ብዛት ባለጌ ወንበሩ ላይ ተቀምጣም መሬቱን ረግጠዋለች።
እኔ ከኋላዋ ወደሷ እየሄድኩ ነው። እየተራመድኩ ሳይሆን ልክ በካሜራ ክሎዝ አፕ ሹት እንደሚሉት ባንዴ ባይኔ ስቢያት አጠገቧ ቆምኩ። ሽቶዋ ሸተተኝ። ደግሞ የሚገርመው ወንድነቴ ሱሬን የወጠረው ይመስለኛል። ማድረግ የቻልኩ ይመስለኛል። ልጅቱ ወደ እኔ ዞረች። ሙና ነበረች። ባንኮኒው ላይ ብር ከምራ እየቆጠረች። ወዲያው ቡና ቤቱ ባንክ ቤት ሆነ። ጓደኛዬ ሃኒባል እግዚአብሔር ይልህ የዋልክልኝን ውለታ አቀናንሶ ሮጠ። ጊዜው ሸመጠጠ። 3 ቀናት ብቻ ቀሩ ሙና ልትመጣ። ሃኒባልን 3 ቀን ቀረ፣ ምን አባቴ ላድርግ አልኩት። በ3 ቀን ሊደረግ የሚችለው ብቸኛ ነገር መጸለይ ነው። አብርሽ አትቀልድ እባክህ። እውነቴን ነው። አምላኬ ሆይ ጉድ ልሆንልህ ነው። የሰጠኸኝ ሔዋን እንደ ሰሜን ኮከብ ያውም እንደ ጅራታሙ እየተንቀለቀለች ሰማዩን ሰነጣጥቃ አዲስ አበባ ላይ ልታርፍ ነው። እባክህ በረዶ ከምር ላይ ተከስክሳ እንዳትከስም እርዳኝ በልና ድፍት ብለህ በሩ ላይ አልቅስ። እየቀለደ መስሎኝ ልበሳጭ ተዘጋጅቼ ፊቱን ሳየው ሃኒባል ከምሩ ነው። እና እንትኔን አቁምልኝ ብዬ ልጸልይ ባለጌ ብሎ ነው እዛው የሚቀስፈኝ ብዬ ሃኒባልን ገዳመጥኩት። ለምን ባለጌ ይልሃል? ለምን ይቀስፋል? ብዙ ተባዙ ብሎ አዞ ሲያበቃ መባዣውን መንሳት ከፈጣሪ አይደለም። ይሄ የሰይጣን ሥራ ነው። ይልቅ ያልኩህን አድርግ። ሰው እንዲራመድ እግዚአብሔር እግር ሲሰጥ ሰይጣን እየዞረ ሽባነትን ያድላል። እግዚአብሔር ውብ ተፈጥሮን ትመለከትበት ዘንድ አይን ሲፈጥር ሰይጣን በሰበብ አስባቡ አንዴ በትራኮማ አንዴ ባደጋ ሰበብ እይታህን ይቀማሃል። የሥጋም የነፍስም አይንህን ይጋርደዋል። እግዚአብሔር የማንም አካል እንዲጎድል አይሻም። ሙሉ ስለሆነ ማንም በሙላት እንዲኖር ነው ፍላጎቱ። ለዛም ነው መጽሐፍ ቅዱስ በፈውስ ታሪክ የተሞላው። ሰይጣን ግን ጎዶሎ ነገር ስለሆነ አታሎም ይሁን አጭበርብሮ ለሰዎች ጉድለት ያድላል። ይሄ ጎዶሎ ምን ይሻለዋል እንደው? ግድ የለም አብርሽ ሂድ። ምድርን ያለ ካስማ ሰማይን ያለ ባላ ያቆመ ጌታ ያንተን እንትን ማቆም አያቅተውም። ሂድ ብያለሁ ሂድ። ሃኒባል እኔ ላይ በደረሰው ነገር በጣም አዝኖ ተቆጭቶ እንደተናገረ ግንባሩ ላይ ሲበሳጭ የሚጋደመው የደም ስር ይመሰክራል። እኔ ግን በሳቅ ፍርፍር አልኩ። አነጋገሩ በጣም ነው ያሳቀኝ። ክፍል 9 ወደ 9 ሰዓት አካባቢ ቤተክርስቲያን ሄድኩ። እንደ እብድ ብቻዬን ማውራት ጀምሬ ነበር። ቀጥ ብዬ ዋናውን በር አልፌ ገባሁ። ትዝ ሲለኝ አልተሳለምኩም። ተመልሼ ግራ ቀኝ በሩን ተሳለምኩ። ዘው አይባልም ዘሎ። ፈጣሪ የተጎዳ ልቤን ቢመለከትም ቅሉ እዚህ ድረስ ልበ ውልቅ መሆኔ ለኔም ደግ አይደል። ወደ ውስጥ ስገባ የቤተ ክርስቲያኑ ድባብ፣ የቤተ መቅደሱ ፋፍራም የጣውላ ክፈፎች ላይ የሰፈሩት ዋነሶች፣ እድሜ ጠገቦቹ ዛፎች፣ ከምንም በላይ ደግሞ ዝምታው ከውስጥ ብሶቴ ጋር ተዳምሮ እምባዬን አመጣው። ከምርም የሰው ልጅ ምናምኒት አቅም እንደሌለው የሚያውቅበት የሆነ ጭብጦ ነገር መሆኑን የሚረዳበት ቦታ ቢኖር ቤተ ክርስቲያን ይመስለኛል። ፈጣሪን ምን ማለት እንዳለብኝ ግራ ገባኝ። ታቆምልኛለህ ወይስ አታቆምልኝም አይባል ነገር። ቆይ ግን ከዘፍጥረት ጀምሮ በዚህ ጉዳይ እግዚአብሔር ፊት ቆሞ የጸለየ ሰው ይኖር ይሆን? በሐሳቤ ስቀላምድ ቆየሁና ዞር ዞር ብዬ አካባቢዬን ቃኘሁ። ከኔ ወደ ግራ ሲል ቢጫ ልብስ የለበሱ መነኩሴ ተቀምጠዋል። ምን እንደገፋኝ እንጃ ወደ እሳቸው ገሰገስኩ። ምናልባት እዛው እንደ ደንቡ እግዚአብሔርን በሚያዝንበት ቋንቋ ቢያናግሩልኝ ብዬም እንደሆን እንጃ። አጠገባቸው ስደርስ አባ አልኳቸው። አቤት የኔ ልጅ እንደምን ዋልክ? አሃ ለካ ሰላምታም ነበር። ጓደኛዬ ልትመጣ 3 ቀን ቀራት። ከመቀሌ ከ3 ቀን በኋላ ትመጣለች። ሙና ነው ስሟ። 3 ቀን ብቻ። ቀና ብለው በእርጋታ አዩኝና ከጎናቸው ያለውን ግንድ መቁጠሪያ በያዘ እጃቸው እያመለከቱኝ ና እስቲ እዚህ አረፍ በል የኔ ልጅ አሉኝ። አይ እሄዳለሁ ብያቸው ያመለከቱብኝ ቦታ ላይ ተቀመጥኩ። ሁለት ሰው የሆንኩ መሰለኝ። የምናገረው ሌላ የማደርገው ሌላ።
ምን ሆነህ ነው የምታለቅስ ልጄ ቢሉኝ እጄ ወደ ዓይኔ ሄደ። አይገርምም? እየተናፋረኩ ነበር ለካ። እምባዬን በእጄ ሞዥቄ አባን የሆነውን ሁሉ ነገርኳቸው። አቤት መስማት ሲችሉበት! በጥሞና ሲሰሙኝ ቆይተው የኔ ልጅ እንግዲህ ዋናው ነገር እግዚአብሔር የጊዜ አምላክ ነው። የሰውና የእግዚአብሔር አሰራር ልዩነቱ ይሄ ነው። ሰው የቻላትን ባሰኘው ጊዜ ያደርጋል። እግዚአብሔር ግን ሁሉን ይችላል። የሚያደርገው ግን ለልጆቹ በሚጠቅመው ጊዜ በሚጠቅመው ልክ ነው። ካለ ጊዜው እንዲህ ያለው ነገር ውስጥ እንዳትገባ ሊያስተምር ወዶ ይሆናል። አንድም ደግሞ የምድር ጠቢባን ያቃታቸውን ሁሉ የሚችል መሆኑን ሊገልጥልህ ቢወድ እንደሆነስ ምኑ ይታወቃል ልጄ? እና ምን ላድርግ አባ? 3 ቀን ብቻ ቀራት እኮ። መምጣቷ መልካም ነው። ታዲያ መውደድ ሲሞላ ብቻ አይደለም ሲጎልም እንጂ። ሙላትህን ብቻ እያሳየህ በወዳጅህ ፊት ትልቅ አትምሰል ልጄ። ሰው ነህ፣ ድክመት አለብህ። ድክመትህን ለራሷ ንገራት፣ እውነቱን ተናገር። የውሸትና ማስመሰል ዙፋን ከእምቧይ ገንተህ ንገሽ ብትላት እሷንም ተንዶ ጉድ ይሰራታል። ላንተም ጸጸት ነው። የውሸትና ማስመሰል ካባ ከነፍስ ክረምት ከመንፈስም ቁራ አያስጥልም። አትድከም፣ ግራ ቀኝም አትበል። እሷን ሸፋፍነ ብታሳምናት ከራስህ ልብ የገባው አተካራ አባራም። እውነቱን ንገራት። ከእውነት የበለጠ ፈውስ የለም የኔ ልጅ። ከዛስ አባ? ከዛማ እውነት ከተናገርክ ሰውም ምክርም አያሻህ፣ እውነት ራሱ መንገዱን ይመራሃል ብለው ወደ መቁጠሪያቸው አቀረቀሩ። ደህና ዋሉ ልበላቸው አልበላቸው እንጃ። ወደ ቤቴ ተመልሼ ጥቅልል ብዬ ተኛው። እውነት መንገዱን ይመራሃል፣ እውነት ዋጋ ያስከፍላል፣ ያውም ከነወለዱ ከሆነስ ሆነና እውነት ዋጋው ስንት ነው? እውነት ዋጋው ስንት ነው? እውነት ዋጋው ስንት ነው? እውነት ዋጋው ስንት ነው? የቱንም ያህል ዋጋው ቢወደድ በቃ ለሙና እውነቱን እነግራታለሁ ወሰንኩ። ክፍል 10 የቁርጥ ቀን። እነሆ የተንኳኳ በሬን ከፈትኩ። ልብ የሚያቀልጥ የሙና ውበት ከወትሮው 7 እጅ ደምቆ በሬ ላይ ቆሟል። ሙናን አፈቅራታለሁ። ልለያት አልፈልግም። ሳያት ልክ ብርሃን ጨለማ ክፍልን ድንገት ቦግ ብሎ እንደሚሞላው ውስጤን የሚሞላው አንዳች ነገር አላት። እንደ ባዶ ፊኛ የሟሸሸ መንፈሴ ሙናን ሳያት ባየር እንደተሞላ ባሉን በፍቅርና በደስታ ሐዋ ላይ ይንሳፈፋል። ይኸው የእውነት ዋጋው በሬ ላይ። እውነት ዋጋው ይሄን ያህል ውድ ነው። እቅጩን ተናግሬ የነፍሴን ግማድ ሙናን መክፈል አሊያም ሰቆቃዬ ላይ ስሳቀቅ በየዕለቱ በማስመሰልና በሽሽት ሚስማር የፍርሃት ጉልላቴ ላይ መቸንከር። በሐሴት የሚንሳፈፍ የነፍሴን ባሉን ክፉ ሾህ ጠቅ አድርጎ ሊያተነፍሰው ወደ እኔ ቢወነጨፍም እከላከልበት ዘንድ በእጄ ያለው መሳሪያ አባ አስታጠቁኝ ጋሻ ብቻ ነው። እውነቱን ተናግሬ የመሸበት አድራለሁ። እስከ መቼ የነገር አንጆ ሳመነዥግ ልኑር? በቃኝ። ምን እንዳረጋጋኝ እንጃ። በውስጤ ሙና ብትሄድ 1000 ሙናዎች ይተካሉ ስል ረጋ ብዬ ፎከርኩ። ለአንዲት ሙና ያልሆንኩ እኔ ለ1000 ሙና ስፎክር የሰማ ራሴ ቢታዘበኝም ግድ አልሰጠኝም። ፉከራ ከጀግንነት ብቻ ሳይሆን ጥልቅ ከሆነ ፍርሃትም እንደሚመነጭ የገባኝ ያኔ ነው። ሙና በቅፏ ሙሉ አፍሳኝ በሞቃት ከንፈሯ በናፍቆት ግጥም አድርጋ ስትስመኝ ነፍሴ ከተወዘፈችበት ኩርፊያ ተመንጥቃ ልትወጣ ተጣጣረች። ቢሆንም እንቅ አድርጌ ነፍሴን ያስኳት። መቆጣት አለብኝ፣ መኮሳተር አለብኝ። ሙና የሆነ ነገር ሆኗል ዛሬ ልለፈው እንድትል የሆነ ነገር የሆንኩ መምሰል አለብኝ። ተሸክማ የመጣችውን እሳት
በቁጣ ውሃ በር ላይ ማጥፋት መደርገም አለብኝ። ቦርሳዋን ጠረጴዛ ላይ ወርወር አደረገችና በናፍቆት አንዴ ቤቱን ከግር እስከ ራሱ ዙሪያውን ቃኝታ በረጅሙ ተነፈሰችና ከሞላ ቦታ መታ ጉልበቴ ላይ ተቀመጠች። ደረቷ ላይ አስጠግታ አቀፈችኝና ከሞላ የሰውነት ክፍል ጸጉሬን ሳመችኝ። ጸጉርህ አድጓል ብላ በጣቷ መንጨር አደረገችኝ። ወይ ነዶ! ልጅቱማ የፍቅር ሰው ነበረች። ካለ ቦታው ተከሰተች እንጂ ተነስታ ወደ ውስጥ ገባችና የኔን ቁምጣ ለበሰች። ቁምጣ የተሰራው የሙና አይነት እግር ላላቸው ሰዎች ይመስለኛል። የኔን ቲሸርት ለበሰች። ቲሸርት የተፈጠረው የሙና አይነት ጡት ላላቸው ሴቶች ብቻ ይመስለኛል። ከዛም ወደ ኪችን ዝም ብያታለሁ። ፊቷ ላይ ምንም ነገር የለም። ረጋ ያለ ለስላሳ ፊት። ትረጋጋ እንጂ እሷ ምን አለባት? የመጣው ይመጣ ሁሉ በጇ። በአንድ እይታ ብቻ ወደ እሳተ ነበልባልነት የሚለወጥ አረር ሰውነቷን ይዛ ምን አስጨነቃት? እያጠናኋት ነበር። መለያየታችን እንደማይቀር አንድ ነገር ሹክ ስላለኝ እድሜ ልኬን እንዳረሳት እያጠናኋት ነበር። ሙናን መቼም ቢሆን መርሳት አልፈልግም። ፍቅረኛዬ ስለሆነች አይደለም። በሕይወት ውስጥ የመሰላል እርከን ሆነው አንድ ደረጃ ከፍ የሚያደርጉን ሰዎች አሉ። ሙና እንደዛ ናት ለኔ። ምን ያህል ልትናፍቀኝ እንደምትችል አሁን ለሁኛ አውቀዋለሁ። ዝም ብያታለሁ። ድንገት ዞር ስትል አይናችን ተገጣጠመ። ሳቀች። ፍጹም ገራገርና ንጹህ ፈገግታ። እኔ ግን ደነገጥኩ። ወይ ጉድ! ሰው በሰላም ሀገር እንደ ሌባ ደንጋጭ ሆኖ ይቀራል። በዓለም ላይ ሁለት ሰዎች አሉ፣ ሙናና አብርሃም የሚባሉ። ወደፊት ሰዎች ሲመረቁ ጋብቻችሁ ወላ ፍቅራችሁ የአብርሃምና የሙና እንዳይሆንባችሁ የሚሉ ይመስለኛል። ይበሉ። ሰዎች ግን ማለት ሲወዱ ማለት ኡፍ! ሙና ቤቴ ውስጥ ጉድ ስትል ድንገት ድብርቴ ድራሹ ጠፍቶ መሳሳቅ ማውራት ጀመርን። ግዴላችሁ ሴቶች የሆነ ድግምት ነገር አላቸው። ምቾት ያሰቃየውን ሶፋ ገዝታችሁ ቡፌ ዛጋ ገትራችሁ ባለምናምን ኢንች ቲቪ ገጥግጣችሁ ኳስ ሜዳ የሚያክል አልጋ መስክ የሚመስል ምንጣፍ አጭቃችሁበት ጭር ያለ ቤታችሁ አንዲት ሴት ምንም ሳትናገር ምንም ሳትሰራ ቤታችሁ ውስጥ በመገኘቷ ብቻ የሆነ ነገሩ ይቀየራል። ድምቅምቅምቅ ይላል። ይፍለቀለቃል ቤቱ። ወዙ ግጥም ይላል ቤቱ። ይስቃል ቤቱ። አመዳም ቤት፣ እስከ ዛሬ ዳቦውን የነጠቁት ሕፃን መስሎ ለምቦጩን ጥሎ የከረመ ቤት፣ እንደተወረረ ከተማ በዝምታው በጭርታው ሲያስፈራኝ የከረመ ቤት ልክ እንደ ድግስ አሳላፊ አደግድጎ አሸሸውን አስነካው። ይኸው ሴት ብለን እንድንሞት የሚያደርገን አንዱ ነገር። ሙና ቀጥ ብላ መጣችና የሆነ የጓዳ ጣጣ በነካካው መዳፏ እንዳትነካኝ ተጠንቅቃ በእጆቿ ተጠመጠመችብኝ። ጡቶቿ መሃል ተቀበርኩ። እዚሁ ብቀር ደስታዬ፣ ጨለማው ጠረኑና ምቾቱ። ቀና ብላ አየችኝና በእግሮቼ መሃል ቁጥጥ ብላ ተቀምጣ ማነሽ በሱ ጋር ማለፍ ክልክል ነው፣ እንኳን አንቺ ባለቤቱን ማለፍ አቅቶታል። ወደ ላይ ቀና ብላ ያየችኝ ዛሬ ምን ሆነሻል አቡቹ ፍዝዝ አልሽ አለች። በጣም ስትቀርበኝ አንቺ ነው የምትለኝ። ዕጣን ትሸታለች፣ ታምራለች እና ታሳሳለች። የኔ ሰው ምን ዋጋ አለው? የሆነ በዳ ተይዛ ልትወሰድ ቀጠሮ የተያዘላት መሰለችኝ። መልሴን አልጠበቀችም። ጉንጬን ስማኝ ወደ ስራዋ ተመለሰች። ከደቂቃዎች በኋላ ቤቱ በዕጣን ደመና ተውጦ ቡና ፈልቶ የሙና እጅ የሚያስቆረጥም አይነት ብዙ ምሳ ቀራረበ። ለሙና የተለመደው የፍቅር ውሎ፣ ለኔ የሽኝት ፕሮግራም የመሰለ ሰመመና ምሳ። ቡናው እንዳለቀ የተቀመጥኩበት መታ ተቀመጠች። እጄን አንስታ ሳመችኝ። ያው ነገር ሲጀመር ለምን እንደምወድ ታውቃለህ? ጠየቀች ሙና። በደንብ ነዋ መለስኩ ኮራ ብዬ። ሳቋን አዘጋጅታ ጠየቀችኝ። እሺ ንገረኝ። የድሮ ፍቅረኛሽን ስለምመስል።
ቤት ውስጥ ያለው ትራስ ሁሉ ተወረወረብኝ። ድብድባችን ጀመረ። ሞቅ ካለ ሳቅ ጋር ሆነ ብላ ሰውነታችን እንዲነካካ ታደርጋለች። ጡቶቿ ደረቴ ላይ ይጨፈለቃሉ እና ተጫንከኝ ትላለች። ይታያችሁ ሳይንስ ሲገለበጥ እሷ እኮ ከላይ ናት እና ተጫንከኝ። ገብቶናል። አንድ የገረመኝ ነገር ሙና የማትወደው ነገር ቢኖር ልፊያና ድብድብ ነበር። ጫፏን እንኳን ለቀልድ ቢነኳት ታብዳለች። በቃ ሰውነቷ የፈንጂ ቀጠና ነበር። ይኸው እኔ ጋር እኔ ፈንጃም ካኙ የራሴንም ስሜት የሰውን ባህሪ አምክኜ ስላፋት መሸ። ቀኑ ጨለመብኝ ያሉት አበው እንደዚህ አይነቱን ቀን ሳይሆን አይቀርም። ስናወራ ምን ስናወራ እንደነበር እንጃ ብቻ የመኝታ ቤት ሰዓታችንን ለማሳጠር ብዙ ሳለፈልፍ አልቀረሁም። አብርሽ እንቅልፍ መጣ አለች ትልቅ ውብ አይኖቿን እያንከባለለች። አሄሄ እንቅልፍ ሲመጣ እንደዚህ ነው እንዴ? ይህች አይነቷ መስለምለም የሌላ ጉዳይ ናት። ትንሽ እናውራ፣ ናፍቀሽኛል። ከመቼ ጀምሮ ነው ወሬ የወደድከው ግን አለችኝ። ትዝ ሲለኝ ለካ ለሙና ዝምተኛ ልጅ ነበርኩ። ስምንተኛው ሻሉኛ ሰውዬ እጄን ይዛ እየጎተተች ወሰደችኝ። መኝታ ቤት እንደገባን መሃል ሜዳው ላይ ቆማ ልብሷን በቁሟ ብትጥለው ማታ እኔ መኝታ ቤት ፀሐይ ፏ ብሎ ወጣ። ፀሐይ ከምስራቅም ከምዕራብም ሳይሆን በቃ ከልብስ ውስጥ ፍንትው ብሎ ወጣ። እስቲ አሁን እዚህ ፀሐይ ላይ ቆሞ የማይፍታታ ወንድ የት አባቱ ሄዶ ሊፍታታ ነው? ሲጀመርስ ምን አባቱ ሊሰራ ወደዚች ምድር መጣ? ቀስ ብዬ ልብሴን ማውላለቅ ጀመርኩ። አወላለቄ ከመንቀራፈፉና ከፍርሃቴ ብዛት ልብስህን አውልቅና 40 ጅራፍ ትሞሸለቃለህ የተባልኩ እንጂ ውብ ፍቅረኛዬ ጋር ልተኛ የምዘጋጅ አልመስልም ነበር። የአልጋ ልብሱን ወደ ታች ገፈፍኩት። ብርድ ልብሱን፣ አንሶላውን፣ መቃብሬን የምቆፍር ነበር የመሰለኝ። ቀስ ብዬ አንሶላው ውስጥ ገባሁና ወደ ሙና ገና ከበሮ በርቀት መቆጣጠሪያው ድምፁን ከፍ አደረገው። የሙናን ፎቶ ሳየው እምባዬ መጣ። 20,000 ብር! በሕይወት ዘመኔ ሁሉ 20,000 ብር ኖሮኝ አያውቅም። ያው በዛም አለ በዚህ ፍቅርን ብር አይገዛው የሚሉት ዲስኩር ካፈር ተቀላቀለ። ሙናን ላጣት አልፈልግም፣ አፈቅራታለሁ። በሐሳብ ተውጬ መሬት ስመለከት የሰውየው ድምፅ አባነነኝ። ይችን የመሰለች ቆንጆ አንድ ወንድ ከቀመሰች አበቃ፣ አጠገባ አትደርስም። ወዳጄ አፈላልግና ይሰራልህ አለኝ። ይሄ ደነዝ አቤት ቃሉ እንዴት እንደሚያም! ጉዳዩ የወሲብ አይደለም። ጉዳዩ የሴትና የወንድ ጣጣ ብቻ አይደለም። ጉዳዩ የሙሉ ሰውነት ጉዳይ ነው። በፍቅር ጤም ብሎ የሞላ እኔነት እንደተነደለ በርሜል ቀስ በቀስ ፍቅሩን ማንጠባጠብ ሳይሆን እንደፈረሰ ግድብ ሙልጭ ብሎ ውስጡ ያለውን ፍቅር ሙላት ፈሶ ባዶ መሆን። ባዶ የመሆን አፋፍ ላይ ነኝ። ሴት ልጅ አንዴ የወንድ ጠረን ቀምሳ ትመለሳለች ብለህ እንዳታስብ ይለፈልፋል ደብተራ ግዛው። ድክም ባለ እርምጃ ከተንጣለለው ቪላ እግሬን እየጎተትኩ ወጣሁ። ከኋላዬ የሰውየው ድምፅ ተከተለኝ። ሴት አንዴ ከቀመሰች። ከዚህ በላይ ብቆይ ይሄን ሰውዬ አፍንጫው ላይ በቦክስ ሳላቀምሰው አልቀርም ነበር። ክፍል 6 ቀጥ ብሎ ቆመ። አዎ የነበረኝ ተስፋ ቀጥ ብሎ ቆመ። ሙና ደወለች። ሰው ማታ ይደውላል፣ እሷ በደረቅ ሌሊት 8 ሰዓት ላይ። ምን ሆነሽ ብዬ ደነገጥኩ። ተኝተህ ነው አብርሽ አለችኝ ስልል ባለ ድምፅ። ያ የምወደው ድምጿ የጦር ክተት አዋጅ ከሆነብኝ ሰምቷል። ወሬዋ ሁሉ ሄዶ እንትን እየሆነብኝ ተቸግሬያለሁ። እስቲ በዚህ ሰዓት ተኝተህ ነው ማለት ምን ማለት ነው? እና ከሌሊቱ 8 ሰዓት ምን እሰራለሁ? እንኳን ብቻዬን እሷም ከጎኔ ኖራ በዚህ ሰዓት ድብን ያለ እንቅልፍ ላይ ነው የምሆነው። አንዳንድ ሴቶች ፍቅረኛቸውን እንቅልፍ የመንሳት መብት ያላቸው መስሎ ይሰማቸዋል።
ድምጻቸው ፍራሽ፣ ሹክሹክታቸው አንሶላ፣ ሳቃቸው እንቅልፍ ሆኖ እረፍት እንደሚሰጥ አይነት የምንሰለቻቸው አይመስላቸውም። ከተፈጥሮ በላይ የመሆን አቅም ያላቸው ይመስላችኋል? ልካቸውን አያውቁ። ደግሞ የሆነ ጊዜ አለ ሴቶች እንቅልፍ የሚያጡበት። እውነቴን ነው። ምክንያቱም ራሳቸውም አያውቁትም። ሌሊት ተነስተው ቁልጭ ይላሉ። ቀን የጠጧትን ማኪያቶ መንገድ ላይ የፎገሯቸውን ወንዶች እያስታወሱ ካለ እንቅልፍ የሚያሳልፏቸው ሌሊቶች አሉ። በሐሳብ የሚዛብሩባቸው። ነጭናጫ ሆኛለሁ። ናፍቄሃለሁ አብርሽዬ። እስካሁን አልተኛሽም? ተኝቼ ነበር፣ ድንገት ቀሰቀሰኝ። ማን ነው የቀሰቀሰሽ? ፍቅርህ አለች ሙልቀቅ ብላ። ሙና ቆንጆ ናት፣ ድምጿም ያምረኛል። ግን መሞላቀቅ አያምርባትም። መሞላቀቅ የሚያምርባት ሴት አለች፣ መሳቅ የሚያምርባት አለች፣ መኮሳተር ውበቱን የሚደፋባትም አለች። መሞላቀቅ ግን የሙና መክሊት አይደለም። ሙና የሚያምርባት የጣውላ መሰንጠቂያ ማሽን በሚመስል የጧት ድምጽ ሂድ ወደዚያ ስትል ነው። ምን ነው ዝም አልክ? ኧረ አላልኩም። ምን ነው ኮስተር አልክ? ኧረ አላልኩም። አልናፈከኝም? ማውራት ፈልጋለች። ማውራት አልፈለኩም። ማውራት አልፈለኩም ማለት ሙናን አልፈልጋትም ማለት አይደለም። ይሄ ጾታዊ ሰካራም ሂሳብ ቅጽበትን እንደ ዘላለም እየደመረ የተወናገረ ድምሩን በሰው ሊና ይቆልላል። ነገ ስራ አገባለሁ፣ መተኛት አለብኝ። ሙና ህይወት አይደለችም። የህይወት አንድ ክፍል ናት። ህይወት አገር ቢሆን ፍቅረኛ፣ ስራ፣ ዕውቀት፣ መዝናናት፣ ሐዘን፣ ደስታ፣ ቤተሰብ፣ ብሔረሰቦች ናቸው። አገርን ለማቆም እኩል ድርሻ፣ እኩል አስተዋጽኦ ያላቸው የአገር ክፍሎች እና እንቅልፍም አንድ ብሔር ነው። ሙና የምትባል ብሔር እንቅልፍ ለሚባል ብሔር ክብር ልትሰጥ ይገባል። ዝም ብላ 8 ሰዓት ደውላ የእንቅልፍ ብሔርን ካልጋ ክልሉ እንድታባረር ማን መብት ሰጣት? ቀን አንስቷት ስለተፈቀረች ብቻ፣ ቀን በኪነ ጥበቡ ልቤ ዙፋን ላይ ስላስቀመጣት ብቻ ያሻትን ማባረር፣ ያሻትን መግፋት ምን የሚሉት አምባገነንነት ነው? የደሃ ርስቱ